ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይህንን ጉድ። ልክ ኢየሱስ ስሞት ቡና ምን እንዳለ፣ ቡና ግን ምን አስቦ ነው? ስሙ ቡና ጌታ የተሰቀለለት ለምን ማለት ሁሉም ሰዓት ሲያደርጉ ቡና ለክርስቶስ ምን በድሎት? ክርስቶስ ቡና ምን በድሎት ነው ለምን ማለት ይሄ ነው አይደለም? ከፍጥረት ወገን ክርስቶስ ይሄ ነው አይደለም? ኧረ ወይ ኧረ ኢየሱስ ያድናል። ኧረ ምን አይነት ጉድ ነው በጌታ በኢየሱስ ስም። ኧረ ይሄንን ጉድ ስሙ ብቻ። ነውር ነው፣ በጣም ነውር ነው። ቡና ነውር አያውቅም እንዴ? ኢየሱስ ስም፣ በኢየሱስ ስም ይሄንን ጉድ ብቻ ስሙ። ቡና ጌታ የተሰቀለለት ለምን ማለት ሁሉም ሰዓት ሲያደርጉ ቡና ለክርስቶስ ምን በድሎት? ክርስቶስ ቡና ምን በድሎት ነው ለምን ማለት ይሄ ነው አይደለም? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰ ለክርስቶስ መገዛቱን ያቆመ ማንም ሰው ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዝቷል። ቡና ማን የፈጠረው? እንጨት። አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በሉ እንጂ መልካም አይደለም? እግዚአብሔር ከፍጥረት ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን ነው የበደለ? ራሱ። ታዲያ ቡና መልካም ፍጥረት ሆኖ ከተፈጠረ ምን አድርጎ ነው? የሆነ ሰዎች እኮ መልስ እየመለሱ ነው። ቁጭ ብሎ አምነው እየሰሙ ነው። አይ ከባድ እኮ ነው በጌታ በኢየሱስ ስም። እኔ ያማል ይሄ ይከብዳል። አምናችሁ እየሰማችሁ ነው፣ መልስ እየሰጣችሁ ነው። ኧረ ክብር ለኢየሱስ ይሁን። ኧረ ኢየሱስ ያድናል ወገን፣ በኢየሱስ ስም። እንግዲህ የዛን ዕለት ቡና ምን አስቦ እንደሆነ እናውቀው። ለምንድን ነው ለምን ሞት የተቀመጠው? ክብር ለኢየሱስ ይሁን። በእውነት ከዚህ ጉድ የዳናችሁ ሰዎች አሜን ሳትሉ እንዳታልፉ። አሜን በሉ። ክብር ለኢየሱስ ይሁን። ከዚህ ጉድ ላዳነን በል። እንግዲህ ይሄንን ቁጭ ብሎ አምኖ የሚሰማ ሰው አለ። ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። ከባድ እኮ ነው። ከምን ጉድ እንደወጣን። አቤት ኢየሱስ ስሙ ይባረክ። ስሙ ይንንም ጆሮ ያለው ይስማ፣ ኢየሱስ ጌታ ነው። ዓለም ሁሉ ይስማ፣ ኢየሱስ ጌታ ነው። መናፍቁም ይስማ፣ ኢየሱስ ጌታ ነው። ጌታችን ነው ኢየሱስ ጌታችን ነው። ኢየሱስ ጌታችን ነው፣ ለኛ አምላካችን ነው። ለኛ አምላካችን ነው። ጌታችን ነው ኢየሱስ ጌታችን ነው። ኢየሱስ ጌታችን ነው፣ ለኛ አምላካችን ነው። ለኛ አምላካችን ነው። እንግዲህ ጴንጤዎች እንኳን ደስ አላችሁ። ፍሬ እያፈራ ነው። የማያድነውን ስም እየጠሩ ከመዋል ወደ ኢየሱስ እየመጡ ነው። ክብር ለኢየሱስ ይሁን። ከዚህ በፊት እንደዚህ አይነት ስም አይነሳም ነበር። ክብር ለኢየሱስ ይሁን። ሃይ ጴንጤ በየቦታ ኢየሱስ ያድናል እያለ ሲያጨናንቅ ይኸው ጀመሩ። እውነት ስለሆነ መደበቅ አልተቻለም። እየወጣ ነው ወደ አደባባይ። ጴንጤዎች ስሙ ኢየሱስ ጌታ ነው። ኧረ ሰምተናል። ጌታ ነው፣ አምነናል፣ አሜን ብለናል፣ ተቀበለናል። ጌታ ነው። ከሱ ውጪ ሌላ ስም ግን ለጥፋቸው ያድናል፣ ይሰማል፣ ጸሎቴን ይመልሳል ምናምን አያስፈልግም። ብቻውን ጌታ ነው። ተቀብለናል፣ በእውነት አምነናል። በእውነት ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኧረ ኢየሱስ ያድናል፣ ብቻውን ያድናል። ስሙ ይሄንን ሰይጣንን ከሲኦል ለማስመለጥ እየሰሩ ያሉ ሳይንቲስቶች አሉ ብለኛል። ምንድነው የሚሰሩት? ያው ዳይሜንሽን ነገር ከፍተው ወይ ፖርታል ከፍተው ከባድ ነው። የጠንቋዮች ምናምንም አሉ እዛ፣ ሳይንቲስቶችም አሉ። ከዛ ዳይሜንሽን ከከፈቱ በኋላ ፖርታል ከከፈቱ በኋላ እንደዛ ማስመለጥ ከቻሉ ማለት ትንሽዬውን ፓርት ራሱ ማስመለጥ ከቻሉ ሰይጣንን ከሲኦል እንዲወጣ ኢንተለጀንስ ስለሆነ በብዙሃን ባለን ፕሮብሌሞች ላይ ይረዳናል። ልክ እንደዚህ የፊዚክስ ፕሮብሌሞች ምናምን ዓለም ላይ ያሉትን ፕሮብሌሞች ይረዳናል። አዳዲስ እንትኖችንም ይፈጠራል ብለው እንትን ይላሉ። ግን ይሄ ጥሩ ነው እንዴ? አረ እንግዲህ ይሄንንም አምኖ ይወጣል ብሎ የሚያስብም ይኖራል። እንደዚህም ተብሎ ተጀምሯል። አረ ይሄ ጉድ ነው። ሰይጣንን ከሲኦል ለማስመለጥ ሰው ከእግዚአብሔር ጋር ያላችሁ እኔ ጀግራ ይገባል። ይሄ ደግሞ በእውቀት በጣም ያደጉ ሰዎች የሚያስቡት ተረት ነው። እግዚአብሔር የዘጋውን እነሱ ለመክፈት። ክብር ለኢየሱስ ይሁን። ከዛ ብዙ እንሰማለን። ስሙን የጦስ ዶሮ አንዳንዴ ጠምዝዘው ይጥላሉ።
አንዳንዴ ደግሞ የሆነ ነገር አስረውበት ይለቁታል መንደር ውስጥ ዝም ብሎ ክው የሚል ዶሮ ካያችሁ የጦስ ዶሮ ማለት እሱ ነው። በኋላ ደግሞ ዶሮ እየያዛችሁ ሚለቀቃል። በቃ አሁን ያ ሁሉ በግ እኮ አለቀ እኮ እስራኤል ውስጥ ወገኖች። ኢየሱስ እስከሚመጣ ዘመን ድረስ ስንት በግ አለቀ? ስንት በግ ተሰውቷል? ስንት በግ። አሁን ሌላ የማያስደግም የእግዚአብሔር በግ መጥቷል ብሎ ዮሐንስ አሳየው። አሁን በአንተ ህይወት ውስጥ ሌላ አስታራቂ፣ ሌላ አማላጅ፣ ሌላ ሟች፣ ሌላ ደም አፍሳሽ፣ ሌላ ገባሪ የለም። አንዱ ጌታ ለዘላለም መድኃኒት ሆኖልናል። አንዱ ተሰውቶ ለዘላለም ነፃ ወጥተናል። አሁን ስለኛ በሰማይ በአብ ቀኝ ቆሞ በአብ ቀኝ ተቀምጦ የሚታይልን ማን ብቻ ነው? ኢየሱስ ብቻ። አለቀ። ክርስቶስ ጨርሶ ሄዷል። ይሄንን እንደገና ዋጋ ለመክፈል ህዝቡንም ለማንከራተት የምታስቡ ሰዎች የለም። ኢየሱስ ጨርሶ ሄዷል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስቦይንንም ጴንጤ ያሉናችሁ ሰዎች እንዲህ አይነት የተፈጥሮ አደጋ መጥቶ አናታችሁም ብሎ ሳትሞቱና ሳትከስሩ ቶሎ ጌታን ተቀብላችሁ ጴንጤውን ስትሞቱ ወደ ነው የምትሄደው? እኔ እንጃ የምትሉ ሰዎች እንደዚህ በድንገት ብትሞቱ ወደ ማን ልትሄዱ? ወደ ማን ለመሄድ አስባችኋል? እኔ እንጃ ወዴት እንደሚሄድ ነው። አሁንም እና እርግጠኛ የሆነ መንገድ አለ። በናዝሬቱ በኢየሱስ በኩል ወደ አብ መግባት ተችሏል። ይቻላል። እሱን አምኖ መቀበል ነው። ለዘላለም ድኖ መቅረት ነው። አለቀ። ኢየሱስ ያድናል። ምንም ማድረግ አይቻልም። በልጁ ያመነ የዘላለም ሕይወት አለ ነው ብለው አምነናል። የዘላለም ሕይወት አግኝተናል። ኑ እናንተም ግቡ። ዝም ብላችሁ እኔ እንጃ ማን ያውቃል ጌታ ያውቃል፣ እንደዚህ አይነት ተረት የለም። የታወቀ ነው። ግልጽ ነው የኛ ነገር። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየን እና እንደነገርኳችሁ ሰነፎች ነበሩ። ስራ መስራት አልወደዱ፣ በራብ ተቀጡ። ስንፍና በደማቸው ውስጥ ተነስ። እስቲ ሚንቴ ለዚህ ምሳሌ ደግሞ ሚንቴ ነው። እስቲ ተነስ። እግዚአብሔር ይባርክ። እንደምታዩት ስንፍና በደም ውስጥ ነው የሚዘዋወር። ይቅርታ ካንተ የተሻለ ምሳሌ የማደርገው ሰው ስላላገኘው ነውና ይሁን ተመልከቱት። በቃ አለበት ስንፍና ይተቀመጥ። እግዚአብሔር ይባርክ። እና ስራ ውደዱ፣ ፕላስ ደግሞ በኃጢአት ደዌ ውስጥ አትገኙ። በዝሙት ሰፈር መገኘት ትርፉ ጨርጥና ባምቡሌ ነው። ለምሳሌ ሚንቴ ሚንቴ እባክህ ተነስ። እግዚአብሔር ይባርክ። ይሄ ነው ትክክለኛው ማሳያ። አያችሁት? ሁላችሁም አይናችሁን ግለጡ ወደዚህ ይዩት እና እንደዚህ እንዳትሆኑ እባካችሁ። እግዚአብሔር ይባርክ። ተቀመጥ እና በስተመጨረሻ በቃ ከሰይጣን ጋር ምንም ህብረት አይኖራችሁ። ሰይጣን ምን ይመስላል? ሚንቴ እባክህ ተነስ። ምሳሌነት በኃጢአት የሆነ ሰው ይጠቅሳል። አንዳንድ ቦታ አይጠፋም። እንደዛ አይደረግም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል። ስሙ አይደለም ኢየሱስ ይሁን። አቤት አቤት! ኢየሱስ ያድናል። ድሮ እንደዚህ ነበር። የድሮን እየናፈቁ የአሁኑን ማጥላላት አልወድም። ቢሆንም ግን ድሮ እንደዚህ ነበር። ያኔ እኮ ክርስትና ራሱ ዋጋ ያስከፍላል። ክርስቲያን ስለሆንክ ብቻ ምንም ሳታደርግ ራሱ ዋጋ የምትከፍልበት ዘመን ነበር። ክብር ለኢየሱስ! እንዴት ደስ ይላል! ኢየሱስ ያድናል። ሱበሉ ምድራዊው ነገር የምንደክምለት ነገር ኃላፊ እንደሆነ እግዚአብሔር ቃል ደግሞ ደጋግሞ ያስተምረናል ወገኖች ሆይ ደግሞ ደጋግሞ እንዳውም ደክመንለት በደንብ አከማችተነው ያከማቸውን ነው ነገር እንኳን የመጠቀም ነገራችን በእኛ እጅ እንዳልሆነ እግዚአብሔር ቃል ያስተምረናል።
ጌታ ምሳሌ ሲሰጥ ያ ባለጠጋ ሰው እርሻ የነበረው በደንብ ጎተራውን ከሞላ በኋላ ከዚህ በኋላ በቃ ይሄን በቃ ሰርቶ ደክሞ ለፍቶ ከዛ በኋላ ይሄን አደርጋለሁ ነፍሴ ቢ ጠጪ ባላት ጊዜ አንተ ሰነፍ ነፍስህን ዛሬ ማታ ካንተ ምን ያደርጓታል? ይፈልጓታል። የዚህ ምድር ህይወት ኑሮ ምንደክምለት እንደዚህ ነው። እግዚአብሔር ሚለን በመጀመሪያ የማይጠፋውን ፈልጉ። ክብር ለእግዚአብሔር ይሁን። የማያረጀውን ፈልጉ፣ ዘላለማዊ የሆነውን ፈልጉ። በሰዎችም በመላእክትም በየትኛውም ስፍራ የሚገዛውን የእግዚአብሔርን መንግስት እሱን ፈልጉ፣ ጽድቁን ፈልጉ። ሌላው ነገር ተከታይ ነው። ሌላው ነገር የሚጨመር ነገር ነው። ይሄ ደስ የሚል ቆንጆ መልእክት ነው። ቦታ ቀያይራችሁ የምትፈልጉ ሰዎች ስነ ስርዓት ያዙና በእግዚአብሔር ቃል መሰረት እንሂድ። ብዙ ስለተጨነቅ ምንም አይመጣም። ምንም ቢመጣም የመጠቀም እድል በእግዚአብሔር እጅ። ቅድሚያ ኢየሱስ ቃሉ ወደ እግዚአብሔር እንጠጋ። አለቀ። ሌላ ሁሉ ይጨመራል። ያ ማለት አትስራ ቁጭ በል ማለት አይደለም። እየሰራም ግን መቅደም ያለበት ማን ነው? ጌታ እግዚአብሔር ስሙ ይባረክ። እሱን ኋላ አድርገን ከፊት የምንፈልገው ነገር ሁሉ የኛ አይደለም። እሱ ከቀደመ ግን ሁሉ የኛ ነው። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።